ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ እንዴት ውላችኋል? እንደተለመደው ወቅታዊ የሆኑ ክስተቶችን ወቅታዊ የሆኑ ጉዳዮችን በማምጣት እግዚአብሔር ቃል የምንፈትሽበት ክፍለ ጊዜ ነው። ከኛ ጋራ ጆሮአችሁን ሰጣችሁን እንድታደምጡን ከወዲሁ ማሳሰብ እንፈልጋለን። ይህ መልእክት ደግሞ ተደራሽ እንዲሆን ለሌሎች ወገኖች ደግሞ እንዲሁ ሼር በማድረግ የአገልግሎታችን አጋር እንድትሆኑ እንጠይቃቸዋለን። ከፓስተር አለማየሁ ነሞ ጋር ወደምናደርገው ወቅታዊ የሆነ መልእክታችንና መረጃችን ወደዛ አመራችኋለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። እንዴት አለ ፓስተር? እንደምን አለ ወንድሜልካል? እግዚአብሔር ይመስገን። ማምሻውን እና ቀን ላይ ደግሞ ሁለት መረጃዎችን ሰጠን ነበር። ዛሬ ደግሞ ተገናኝተናል። ዛሬ ደግሞ ያገናኘን ጉዳይ ወቅታዊ የሆነ ጉዳዮች አሉ። በጣም አወዛጋቢም ደግሞም እንደገና ልንዳስሳቸው የሚገቡ ጉዳዮች ስላሉ እንግዲህ አንተ መረጃውን አጠናክራለና በቀጥታ ወደዛ ላምራ። እንግዲህ ምንድነው በራሽያና ዩክሬን ጋር ስምምነት ይደረስበታል ተብሎ የተጠበቀው የተኩስ አቁም ስምምነት የተለያዩ ነገሮች እየገጠሙት ነው። ከነዚህም አንዱ ምንድነው ራሽያ እንዲያቀርበችው ነገር አለ። በእርግጥ ራሽያ ዝም ብላ አቅርባለች ማለት አንችልም። የአሜሪካ አዎንታ እዛ ውስጥ ይኖራል ብዬ አስባለሁ። ግን ያው በሚስጥር ከተወያዩት ይመስለኛል ኦፊሴል አድርጋ ያቀረበችው አንደኛው ምንድነው ማዕቀቡ ይነሳል። በተለይ እህል ማዳበሪያ ከፍተኛ ላኪ ነች እና የብረት ምርቶች ከፍተኛ ላኪ ሀገር ነች እና እነዚህ በተለይ በጥቁር ባህር በማደርገው መናገድ ማዕቀቡ ይነሳልኝ ነው ያለችው። ይሄ ካልተነሳ ተኩስ አቁም ስምምነቱ ለኔ ጠቀሜታ አይታየኝም የሚል ነገር ተነስቷል። እንግዲህ ይህን ነገር ምንድነው ሩሲያ ይህን ስታነሳ ጦርነቱ እስካሁን ድረስ አልቆመም። እንደምታውቀው ስታነሳ አውሮፓውያን ህብረት ደግሞ ምንድነው ፍጹም ማዕቀቡ አይነሳም ባዮች ናቸው እና ማዕቀቡ አይነሳም። ነገር ግን ምንድነው እያሉ ያሉት ማዕቀቡ ሊነሳ የሚችለው ራሽያ ከዩክሬን ግዛት ሙሉ ለሙሉ ለቃ መውጣት ስትጀምር ነው የሚል ነው። ይሄ እንግዲህ እንደማይታሰብ የመካከለኛው ምስራቅ የአሜሪካ ተወካይ ወይም ተጠሪ አደራዳሪ የነበሩት እሳቸው ተናግረዋል። በግልጽ ወደ ኋላ ሄደን ልናስብ እንደማንችል ብለው ተናግረዋል። እንግዲህ ይሄ ነገር ምንድነው ነገሮችን እያራዘመ መጥቷል። ሌላው ምንድነው እንግዲህ እነዚህ ፈቃደኛ የሚባሉ የአውሮፓ ሀገሮች በፈረንሳይ ስብሰባ ነበራቸው። አማኑኤል ማክሮን ጥሪነት ዋናው የስብሰባው ዓላማ ምንድነው ራሽያና ዩክሬን መካከል ድርድር ሲደረግ ወታደር ለማስገባት ነው። ግን ሐሳባቸው ያ ሳይሆን ጦርነቱ እንዲቀጥል ይፈልጋሉ ዋናነት እና ጦርነቱ ውስጥ መግባት ይፈልጋሉ። አሁን በፊቱ አይደለም ዳርዳር ማለት ሳይሆን መግባት ይፈልጋል። ኔቶ እንደማይገባ አውቀዋል። የኔቶ ስብስብ እንደማይገባ አውቀዋል። ግን ለምንድነው አሁን ፈቃደኛ በሚል አዲስ ወታደራዊ ጥምረት እየመሰረቱ ነው ያሉት። በዚህ ላይ አማኑኤል ማክሮ ከፍተኛ ሚና እየተጫወቱ ነው። በተለይም ሁለቱ የእንግሊዝና የፈረንሳዩ መሪ ያዙ ልቀቁኝ እያሉ ነው በዚህ ጉዳይ ላይ። ከዚህም የተነሳ ከፕሬዚደንት ዘለንስኪ ጋር አማኑኤል ማክሮ ውይይት አድርገው ነበረ። $2 ቢሊዮን የመሳሪያ ድጋፍ አድርገዋል። ማለት የጦር መሳሪያ ድጋፍ፣ ሚሳኤሎች፣ እነዚህ ተሽከርካሪዎች፣ ብረት ለበሶች፣ ተተኳሽን ያካተተ ጭምር ድጋፍ አድርገዋል። ይሄ ምን እንደሚያመለክተው ጦርነቱ እንዲቀጥል ፈቃደኛ ፍላጎት እንዳላቸው ያመለክታል። እንግዲህ ይህንን አስመልክቶ የሩሲያው ፕሬዝዳንት ፑቲን የራሽያ የዩክሬን ጦርነት በሰላማዊ ስምምነት
ተግባራዊ እንዲሆን ከተፈለገ ዩክሬን በጊዜያዊ አስተዳደር መንግስት መግባት አለበት። አሁን ካለው መንግስት ጋር ልንደራደር አንፈልግም፣ ልንፈራረም አንፈልግም። ምክንያቱም ይሄ መንግስት መውረድ አለበት። ምክንያት ያደረጉት ጦርነቱ የተነሳው በዚህ መንግስት ነው። ሁለተኛው ህዝብ የወከለው መንግስት አይደለም፣ የአገልግሎት ጊዜውን የጨረሰ መንግስት ነው። ስለዚህ ይህንን መንግስት በተባበሩት መንግስታት ድርጅት ጣልቃ ገብቶ እንደ ሞግዚት አስተዳደር የሚሆን ከኛ ጋር በሰላማዊ መንገድ ሊደራደር የሚችል አንድ መንግስት፣ ጊዜያዊ መንግስት መቋቋም አለበት ብለው አንስተዋል። እና እንግዲህ ምንድነው ይህንን ነገር ስትመለከተው ወዴት እየሄድን ነው የሚለውን ነገር እውነት ይሄ እንትኑ ድርድሩ ፍጻሜ ያገኛሉ፣ ሰላም ያገኛሉ የሚለውን ነገር አሻሚና አጠራጣሪ አድርጎታል። ስለዚህ ምንድነው ለመፈራረም እንደማይችሉ ነው የተናገሩት። ይህንን የተናገሩት ኖርማኒክስ የምትባል አንድ ግዛት ላይ የራሽያ ግዛት ላይ ለወታደሮቻቸው ባደረጉት ንግግር እንግዲህ በዚህ ድርድር አውሮፓውያን እንገባለን የሚሉ ከሆነ አሜሪካ ብቻ አይደለችም ከኛ ጋር መደራደር ያለበት። ቻይና መግባት አለበት፣ ህንድ መግባት አለበት፣ ብራዚል መግባት አለበት፣ አጋኔ ሰሜን ኮሪያ መግባት አለባት። ሩሲያ ነች ምትል በአጠቃላይ ብሪክስ የሚለው መግባት አለበት የሚል አሁን የፑቲን አንድ ድምታ ብሪክስ መጠናከር እንዳለበት እያመኑ መጥተዋል በደንብ። አውሮፓ አሁን ለሁለት ተከፍሏል። ፍቃደኛ የሚባሉ አሉ፣ ፍቃደኛ ደግሞ ያልሆኑ አሉ። ኔቶ ውስጥ ያሉ ያለፈው ስለ ኔቶ ብዙ ነገር ተነጋግረናል። ኔቶ ወደ መፈረካከስ እየመጣ እንደሆነ አመላካች ነገሮች እየታዩ አሁን ፍቃደኛ የሚባለው የአውሮፓ የጦር ጥምረት ትልቁ ታርጌት ያደረገው ከራሻ ጋር የሚደረገው ጦርነት መቆም የለበትም። ጦርነቱ መቀጠል አለበት። ምንድነው ምክንያታችሁ ተብሎ ለሚጠየቁ ነገ ለአውሮፓ ያሰጋል። አውሮፓ በዚህ ፋሻ አሸንፋስ ብትወጣ ምን ሊሆኑ ነው? ሙሉ በሙሉ ማለት ነው። እነሱማ ከገፉበት አይቀርላቸውም እኮ። ታስታውስ ከሆነ ባለፈው ዶናልድ ትራምፕ እንደተናገሩ አውሮፓ ራሽያ ማሸነፍ እኮ አይችልም ነው ያሉት። አይችልም፣ በምንም ቁመና አይችሉም። ይህ ግልጽ እኮ የሚታይ ነገር ነው። እውነት ነው። ምክንያቱም ባለፈው በዳታ እኮ ለአድማጮቻችን አቅርበናል። አብዛኛው የጦር መሳሪያ እኮ የኔቶ ውስጥ ያለው የጦር መሳሪያ ወታደር አብዛኛው የማን ነው? የአሜሪካ እኮ ነው። ምንም የላቸውም። አሁን ነው አንድ ጥምረት ብለው እየተንቀሳቀሱ ያሉት። ስለዚህ ይህንን በደንብ ብለዋል። ሌላው በጣም ዓለምን ያስገረመው ነገር ምንድነው ያነሱት? ስለ ግሪንላንድ ያነሱት ነገር ዓለምን ያስገርሟል እና አውሮፓውያኖችን ነው ያስደንግጧል። አሜሪካ ግሪንላንድ ላይ ያላት ጥያቄ ተገቢ ነው፣ ታሪካዊም ነው። ይህ ከጠበቀ መረጃ ደግሞ ለአሜሪካ ይገባታል። እንዴት ነው ይሄ ነገር? እና እንግዲህ ድቡና ንስሩ ሊጣመሩ ይሁን ያላቸው ወይስ ደግሞ ሊለያዩ ይሁን ምንድን ነው? በእርግጥ ይሄ ለ4 ዓመት ሃኒሙኑ ሊሄድ ይችላል። የአሜሪካና የራሻ ሃኒሙን ከ4 ዓመት በኋላ ይቀጥላል አይቀጥልም፣ እሱ ምንም ለምን ሌላ ደግሞ ጽንፍታ ያለ አሁን ከኢራን ጋር ሁለንተናዊ ግንኙነት አለ። አሜሪካ ደግሞ እንግሊዝንና እስራኤልን ይዛ
በትናንትና ዳጎ ጋርሻ ደሴት ላይ ህንድ ውቅያኖስ ላይ የጦር ቤዟን ከፍታለች። ኢራቅን ስደበድብበት የነበረው በጣም እኮ የሚገርም ነው። በዚህ በኩል ደግሞ የራሽያ ሳይንቲስቶች የራሽያ ወታደራዊ አማካሪዎች ከኢራን ጋር ይሰራሉ እና እንግሊዝ ደግሞ በተቃርኖ ደግሞ ከአሜሪካ በተቃርኖ ከአውሮፓ ህብረት ጋር ሆነ ደግሞ የዚህ የዩክሬኑን ነገር ደግሞ እያቀላጠፈች ነው። ስለዚህ የሆነ ውስብስብ ነገር ነው። እንደገና ደግሞ እንዴት ነው ጉል የጠፋው ክር ነው እንግዲህ ይለይለታል ብዬ አምናለሁ። እኔ ምንድነው መጽሐፍ እንደሚለው በጉግ ማንጉግ ጎራ የሚሰለፉት ለይተው ይወጣላቸዋል። ግን ታይም የጊዜ ጉዳይ ነው እንጂ ስኬል እንዳለው ያ ለይተው ይወጣላቸዋል። ሌላው ደግሞ ምንድነው በዚህ በአውሮፓ ያለው እንቅስቃሴ የሐሰተኛው ነብይና ሐሰተኛው ክርስቶስ የሚመጡበት መንገድን አመላካች የሆነ ስብስብ እየመጣ ነው። አሁን እነዚህ ፈቃደኛ የሚባሉት የሚገርም 10 ሀገሮች አይበልጡም። 10 ሀገሮች አይበልጡምና 10 ሀገሮች አይበልጡም። እነዚህ 10 ሀገሮች ደግሞ ጥርት ብለው ወደ 7ቱ ይመጣሉ። ከ7ቱ ደግሞ 2ቱ ይወጣሉ ብለን እኔ አሁን 2ቱን ዝም ብለህ ስትገምት ፈረንሳይና እንግሊዝ የሚያረጉት ሩጫ የሁለቱን አመላካች ይመስላል። እነዚህ ነገሮች በሂደት በጥልቀት ልናየው የሚገባው ነው። ሌላው በመጨረሻ እንደው ሳንናገር ማለፍ የማይገባን ማለፍ የማይገባን እኔ ተመልክታል ብዬ አስባለሁ ሶሻል ሚዲያ ላይ እቺን 2 ቀን ትናንትናና ዛሬ በጣም እየተራገበ ያለ ነገር እንደ ክርስቲያን እንደ ጌታ ልጅ እንደ እግዚአብሔር አገልጋይ እኛን የማይመጥነን ምልልሶች ሚዲያው ላይ ትሰማለህ እና ትንሽ እንትን ብያለሁ። ዞሮ እኮ ይሄ ጉዳይ እኛንም የሚመለከት ስለሆነ እኔም እንደዚሁ አስቤ ነበርና እንዴት አየኸው? ምክንያቱም የወንጌል ስራ ላይ እንቅፋት እንዳይሆን እንዲህ አይነት አካሄዶች ጥርት ብለው መውጣት አለባቸው ብዬ አምናለሁ። እኔ በመጀመሪያ ካውንስሉ መልካም ነገር ሲሰራ አመስግነነዋል። ባደረገው የወንጌል ስርጭት ፕሮግራም እንደገና ደግሞ እንዲሁም ደግሞ በጸሎት አዋጅ ማወጃቸው ይበል የሚያሰኝ ነው ብለን አመስግነናል። ግን ካውንስሉ የሚገባውን ስራ ሰርቷል፣ የራሱን የቤት ስራ ሰርቷል ወይ? ከቢሮ ጀምሮ ቢሮ የሚሄዱ ለጉዳይ የሚሄዱ ሰዎች በጣም ይማረራሉ። የሚጠየቁት ገንዘብ ከዚህ በፊት በሰላም ሚኒስቴር በነበረ ጊዜ ፍቃድ የሚወጣበት ሰዓት የማይጠየቅ ገንዘብ ነው እየተጠየቀ ያለው። አንዱ እሱ ነው። ሌላው መስተንግዶ በምን ማንዴት እንደሆነ እሱንም ማስረዳት አይችሉም። አሁን እሱም በምን ማንዴት ነው ጠቅላላ ጉባኤ ጠርተው እነሱ እንግዲህ የጠቅላላ ጉባኤ ውጤት ናቸው እንጂ የበላይ አይደሉም። የበላይ እኮ ጠቅላላ ጉባኤ ነው። ገብተዋል። የመጀመሪያው ምስረት አለት እኔ ቤተ መንግስት ስብሰባ ላይ ነበርኩኝ ሲመሰረት እና በጠቅላላ ጉባኤ ነው ያ ካውንስል የተመሰረተው። ከዛ በኋላ መተዳደሪያ ደንብ አጽድቆ እንደገና እንደተመሰረተ እሱም ላይ ውዝግብ ነበረ። ከአብያተ ክርስቲያናት ህብረት ከአንዳንዶችም ጥያቄ ነበረ፣ ውዝግብ ነበረ። በውስጥ ለውስጥ የተሰሩ ስራዎች እንዳሉ ይታወቃል። ምንም ይሄ ግልጽ ነው። ግን ይሁን ካውንስሉ የተፈለገበት ትልቁ ምክንያት እኛ ይህንን ጥያቄ ከ2002 ጀምሮ ሲያነሱ ከነበሩት ሰው አንዱ ነበርኩ። አዳማ በነበረ 2 ጊዜ ስብሰባ፣ አዋሳ በነበረ 2 ጊዜ ስብሰባ፣ እንደገና ደግሞ አዲስ አበባ ላይ በነበረው ስብሰባዎች ይህን ጥያቄ እስከሚያነሱት ወገኖች አንዱ ነበርኩ። ገብቶሃል? እኛ ያነሳ ነው ይህን ምክንያት ያነሳ ነው አንደኛ ማህበራት አይደለም፣ የሃይማኖት ተቋም ነን። ስለዚህ እንደሌላው እንደ ሙስሊሙ እንደ ኦርቶዶክሱ እንደሌላው የእምነት ተቋማችን መከበር አለበት የሚል ጥያቄ ነበር ያነሳ ነው ከብዙ አንጻር። ግን ይህንን ጥያቄ አነሳን። ሁለተኛ የፍቃድ አሰጣጡ እንዲቀል ነበር የጠየቅነው። እንዲቀል
አሁን እኔም አንተም አንድ ወረቀት አይተናል አይደል? ወደ 19-20 መጠየቆች አሉት። ምኑ ነው የቀለለው? አንዱን ይሄ አይገባኝም። ይሄ እንዲቀል ነበረ። ሌላው እንደ ማንኛውም የሃይማኖት ተቋም ነፃነት እንዲኖረን ነው። ኦዲት ምን ተብሎ ሰላም ሚኒስቴር በነበረበት ጊዜ ማት ነገሮች ነበሩ። በቃ ለማስደሰት የነበሩ እነዛ ነገሮች እንዲቀሩ ነበር እኛ የታገልነው። ነገር ግን አሁን ወደ ስልጣን ላይ የመጡና ካውንስሉን የተቆጣጠሩ ሰዎች የባሰ ካውንስሉ ላይ የሚመጣው እንትን ላይ ጫና እያተደረገ ነው ያለው። እኔም በአካል አይቻለሁ፣ አንተም በአካል ሄደህ አይተናል። ዝም ብለን አይደለም ከመሬት ተነስተን የምናወራው። አንዱ የራሱን የቤት ስራ አልሰራም ነው። ሁለተኛ ነገር አንድ ቤተ ክርስቲያን ሊታገድ የሚችለው መሰረታዊ ነገር አስተምህሮቱ መሆን አለበት። ገብቷል? ሐሰተኛ ነቢይ ከሆነ ሐሰተኛነት በዚህ ተብሎ መሆን አለበት። ሁለተኛው ነገር ሐሰተኛ አስተማሪ ከሆነ አስተምህሮቱ በዚህ የሚል መሆን አለበት። ለምሳሌ እኔ አሁን መታጀብ አለመታጀብ እንደ ቁም ነገር አልቆጥረውም። የሰውየው መንፈሳዊ ብቃት ይሆናል ወይም ደግሞ የጠራው አካል ፍላጎት ሊሆን ይችላል። ያንን ያደረገው ያ እንደ አስተምህሮት ነጥብ ተጠቅሶ መሆን አለበት ብዬ እንደ መጽሐፍ ቅዱስ አላምንም። እየታጀቡ ማለት አይደለም፣ መደገፊያ አይደለም። አንደርስታንድ እያደረከኝ እንደሆነ ይታጀቡ ይደገፉ እንደዚህ ይሁን ማለት አይደለም። እሱ እንደ ነጥብ መነሳት አለ። ሁለተኛው ነገር ደግሞ ይሄ ልጅ እስከ ዛሬ ድረስ እኮ ዲላ ሲሄድ፣ አርባ ምንጭ ሲሄድ፣ ጅማ ሲሄድ፣ የተለያየ ቦታ ሲሄድ እኮ ታጅቧል። አልተጠየቀም እኮ። ዛሬ በምን ምክንያት ተነሳ ነው? ይህም ጥያቄ የሚያጭር ነው። እንደውም እዛ ውስጥ እኮ ይሄ ጨው መሸጥም ዘይት መሸጥም የመሳሰሉት ነገሮችም አልተነሱም። ሌላው ለምንድነው ሐዋሳ ላይ ሲሆን ሲዳማ ሲሄድ ይህ ነገር ሊነሳ የቻለበት ምክንያት ምንድነው? ይህንን ያብራራ አይደለም መግለጫው። ሌላው ከዚህ በፊት ያገዷቸው ነበሩ አይደለም? እየሰሩ ነው። አሁን ግን ሪፖርት አልደረሰም። አዎ፣ ሲያነሷቸው ሲያግዱ መግለጫ ይሰጣሉ። ሲመልሷቸው በምን ምክንያት እንደመለሱላቸው መግለጫ አይሰጡም። ያገዱትን እገዳውን በምን ምክንያት እንዳነሱ መግለጫ አይሰጡም። አሰራር ግልጸኝነት ላይ ጥያቄ አለ። ገብቷል? ግልጸኝነት ላይ ሞቲቭን ላይ ጥያቄ ያጭራል። ስለዚህ ሌላው ሁልጊዜ የሚጠቀስ ነገር አለ። እንግዲህ እኔ የማገለግልበት ቤተክርስቲያን የካውንስሉ መስራችም አባልም ነች። ይህ 7.9 የሚሉትን የውስጥ መተዳደሪያ ደንብ የሚሉትን የሥነ ምግባር ደንብ የሚሉትን ሰጥተዋን ወይ ያቁታን ወይ? መጀመሪያ አንተ አንድን ማህበር ወይም አንድን ድርጅት ወይም አንድን በስራ ያለው ነገር የምታግደው ወይም ደግሞ ለማገድ የምትችለው ሰጥተው አስተምረው ስልጠና ሰጥተው ይሄ ስነ ምግባራችን ነው አጽድቀህ አብረህ አጽድቀህ ከዛ ስምምነት ስትወጣ መታገድ አለ። ትክክል፣ መታገድ አለ። ጥሰት ነው ትባላል አለ ወይ? ከዚህ በፊትም ይሄን ጥያቄ በዚህ ሚዲያ አንስተንላቸው ነበረ። ኦኬ፣ ለነዛ የእምነት ተቋም የቴሌግራም አድራሻ ከፍተው ወይም ደግሞ በኢሜል ሊሆን ይችላል ወይም በደብዳቤ ሊሆን ይችላል እነዛን የሥነ ምግባር ደንብ የሚሉትን ለምንድን ነው የማያሳውቁት? ምንድን ነው የሚያስፈራቸው ነው? ወይንስ እኔ ባልተመቸኝ ጊዜ በሥነ ምግባር ሽፋን ሰይፍ ለመምዘዝ እንዲያመቸኝ ነው ወይ? ይሄ ጥያቄ ያጫረ ነው። ሌላው ደግሞ በሚዲያ እንደዚህ ከመመላለስ የሚቀድሙ ነገሮች አሉ። እንደ እግዚአብሔር ቃል ይሄ ልጅ ተሳስቷል። ኦኬ፣ ተሳሳተ፣ አጠፋ። ጠርተው ጠይቀውታል ወይ? ይሄ ሐዋሳ ላይ ያደረገው ይሄ ነገር ልክ አይደለም ብለው ጠርተው ጠይቀውታል ወይ? የጽሑፍ ማስጠንቀቂያ ልከውለታል ወይ? ነው
ሚዲያ ላይ ወጥተህ ስትናገር ፍላጎት ሌላ እንዳይሆን እፈራለሁ፣ ሞቲቭ እንዳይኖረው እፈራለሁ። እና ስለዚህ ራሱ ካውንስሉ መጀመሪያ ራሱን ወደ ውስጥ ቢመለከት ቢያርም ቢያይ ለመግለጫ ከመቸኮል በፊት ልጁን ማገድ ወይም ማስቆም የነበረባቸው ዘይት በሚሸጥበት ጊዜ ነበር። በዛን ጊዜ ነበር ማስቆም የነበረባቸው። ዛሬም እኮ አሉ ቲሸርት፣ ጨው፣ ዘይት የሚሸጡ ማንም ምንም እኮ አላላቸው። ስለዚህ እነዚህ አይነት ነገሮች ጥንቃቄ ገረግባቸው ለማለት ነው። እንደው ሌላ ሞቲቭ እንዳይመስል ካውንስሉ ያወጣው መግለጫ ሌላ ሞቲቭ እንዳይመስል እሰጋለሁ፣ ስጋት አለኝ። ምክንያቱም ከተደረገው ይሄ ልጅ ይህንን አቀባበል ሊደረግልኝ ብሎ ከሆነና አስገድዶ ከሆነ ሊያስገድዳቸው አይችልም። እኔ እዛ ጋር የተደረደሩትን ሰዎች ባለስልጣኖቹን ከ20 ዓመት በላይ ዋሳ ስለኖርኩ አውቃቸዋለሁ። እና አለማየሁ ጢሞቴዎስ ጸጥታ ክፍል ኃላፊው ብዙዎቹ ተገኝተዋል፣ ባለስልጣኖች ተገኝተዋል እዛ ጋር። እነዛ ባለስልጣኖች የመጽሐፍ ቅዱስ ዕውቀት የሌላቸውም አይደሉም፣ የቤተ ክርስቲያን ልጆች ናቸው። አብዛኞቹ የጌታ ልጆች ናቸው፣ ያውቃቸዋለሁ። እና ምንድነው የተነሳ ደግሞ መግለጫው ድፍን ያለ ነው፣ ድፍን ያለ ነው። ድፍን ያለ ስለ በፖይንት እንዲ የተብራራ ነገር የለውም። እና ይሄ ነገር መታረም አለበትና ቢቻል መጀመሪያ በንግግርና በውስጥ ቢፈታ መልካም ነው ላለው። እንግዲህ ወንድማይ ዓለም እንዴት በቤት ውስጥ በእግዚአብሔር ቤት ውስጥ ትርምስ አለ። እንግዲህ የእግዚአብሔር ቤት መጽሐፍ ሲናገር ቤቴን የወንበዴዎች ዋሻ አደረጋችሁት ይላል ዮሐንስ ምዕራፍ 2 ላይ። የሚያሳዝን ዘመን ላይና የመጨረሻ ዘመን ላይ ሰዎች ሞቲቫቸው ሁሉ ምድራዊ ነገር የሆነበትና የሚጋጩበት፣ የሚጣሉበት፣ የሚካሰሱበት ነገር ሁሉ ከምድራዊ ነገር ጋር የተያያዘ በሆኑ እጅግ በጣም ያሳዝናል። ምክንያቱም እግዚአብሔር አምላክ ለእንደዚህ አይነት ነገር አይደለም እኛን የፈጠረንና በጣም አዝናለሁ እኔ። ምክንያቱም ጌታ ኢየሱስ ክርስቶስ ትንሽ ነገር ልመልከት። 13:2-13 ዮሐንስ ወንጌል 2:13 የአይሁድ ፋሲካ ቀርቦ ነበርና ኢየሱስም ወደ ኢየሩሳሌም ወጣ ይላል። በመቅደሱ በሬዎችና በጎችን፣ ርግቦችን የሚሸጡ ገንዘብን ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎቹንም በሬዎቹንም ከመቅደሱ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው። ደቀ መዛሙርቱ የቤት ቅናት ይበላኛል ተብሎ እንደተጻፈ አስሰጠው። እንግዲህ ለእግዚአብሔር ቤት የምንቀና ከሆነ ልናጸዳ የምንችለው ከራሳችን ነው መጀመሪያ ያለብን። እኔም ማምነው እንደዛ ነው። ከራሴ ነው መጀመሪያ ያለብን። የእግዚአብሔር ቤት ቅናት የሚበላኝ ከሆነ ከራሳችን መጀመሪያ ያለብን። የእግዚአብሔር ቤት አሁን የወንበዴዎች ዋሻ ሆኗል። አዎ ሆኗል። ብዙ ንግድ ችርቻሮ አለበት። አዎ የስህተት ትምህርቶች አሉ። አዎ መጽሐፍ ቅዱስን የሚክዱ ሰዎችን እኮ እነዚህ ሰዎች አልተቃወሙ። እግዚአብሔር ቃል አያስፈልግም የሚሉትን ሰዎች አልተቃወሙም። እኔ እኮ አንዳንድ ጊዜ ምን አይነት አገር ውስጥ ነን ያለነው ነው። እና ይሄ ነገር ጌታ ኢየሱስ ክርስቶስ ግን አልለየም። እርግብ ሻጮች ቆዩ አይቆይ መጀመሪያ የበሬውና የጊደሩ የወይፈኑ ይውጣል አለም። የሁሉንም ነው የገለበጠው። የሁሉንም ነው መቅደሱ እንዲጸዳ ያደረገው። ስንመለከት ሁሉ ጊዜ በእኩል አይን መመልከት አለብን። እና እቺ የአይጥ ያክል ጥፋት ስለሆነ ችግር የለም
ይሄ የዝሆን ጥፋት ነው ይታያል የሚል ነገር የለም። የአይጡ ጥፋት ሊብስ ይችላል ብዙ ጉድጓዶችን ፈጥሮ። ስለዚህ እንዲህ አይነት ነገሮች በእርግጥ በዚህ በመጨረሻው ዘመን የሚጠበቁ ናቸው፣ የማይጠበቁ አይደለም፣ የሚጠበቁ ናቸው። በቤት ውስጥ የሚኖሩ ትርምሶች የሚጠበቁ ናቸው። ነገር ግን የምናስተካክልበት የምናርምበት መንገድ ፍትሃዊ መሆን አለበት። ሁሉም ባላንስ የሆነ መሆን አለበት። ሁሉም እኩል ያደረገ መሆን አለበት። ከሞቲቭ አንጻር መሆን የለበት። ምን አለው ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ሼር አድርጉ። ጎፈንድም ያለን ፕሊስ፣ ቢሮዎች ያስፈልጉናል፣ መሳሪያዎች ያስፈልጉናል፣ የብሮድካስት መሳሪያዎች እንፈልጋለንና በእግዚአብሔር ፍቅር እኛ እናስገድዳችሁም። እግዚአብሔር እንደወደደ እንደሚያደርግ እናምናለን። እናንተም ደግሞ በልባችሁ እንደወደዳችሁ በጎፈንድሚ ላይ ያቅማችሁን አስተዋጽኦ እንድታደርጉ በአውሮፓ፣ በአውስትራሊያ፣ በአሜሪካ፣ በሌሎችም ሀገሮች የምትገኙ ቅዱሳን ወገኖቻችን ይህን ትብብር እንድታደርጉ በእግዚአብሔር ፍቅር እንጠይቃለን። ከዚህ በበለጠ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ከእኛ ጋር አብራችሁ አገልግሉ እንላችኋለን። ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ይብዛላችሁ። በዚህ በኢትዮጵያ ላላችሁት መልካም ቀን፣ በውጭ ላላችሁት ደግሞ መልካም ምሽት ይሆንላችሁ ብለናል። በኢትዮጵያ ሰዓት አቆጣጠር 12 ሰዓት ተኩል ላይ በላይቭ ፕሮግራም በቀጥታ ስርጭት ፕሮግራም እንገናኝ። በዛ ፕሮግራም ደግሞ ጥሩ አስተማሪ የሆኑ ነገሮችን አብረን እንካፈላለን። እግዚአብሔር ይረዳናል። ይህ ያለንበት የመጨረሻ ዘመን ነው። በዚህ በመጨረሻ ዘመን ደግሞ ልንነቃ ሌሎችንም ልናነቃ ያስፈልጋልና ተባረኩ። ሻሎም። እግዚአብሔር አብስቶ የባርክ ፓስተር። እንደው ትንሽ ነገር ብቻ ነው ለማለት የፈለኩት። ካውንስል ማለት ያው መማክርት ሸንጎ ማለት ነው አይደል? የጥንት አባቶቻችን በዚህ በመማክርት ሸንጎ ላይ የስህተት አስተማሪዎችን የስህተት አሰራርን ተቃውመው እስከዛሬ ድረስ መመሪያ ሆኖልን አለ አይደል? እንደ አሪዮስ አይነቱን አውግዘው። ስለዚህ ይሄም ካውንስል ቅድም እንዳልከው አጠቃላይ ጉባኤው ተሰብስቦ ለማውገዝም እንትን ለማለትም እንደዚህ አይነት መሆን አለበት ብዬ አምናለሁና አንተ ስትናገር ትዝ ያለኝ ምንድነው ጌታ ኢየሱስ ያችን በድንጋይ ትወገር የተባለችውን ሴት አምጥተው ሕግ ተላልፋ ማለት ነው ከናንተ ኃጢአት የሌለበት ይውገራት ነው አይደል ያለው። እና አንዳንድ ጊዜ ወደ ራሳችንም መመልከትም ተገቢ ነውና ይሄ ደግሞ ሚዲያ እንደመሆኑ መጠን ማስተላለፍ ያለብንን መልእክት ለማስተላለፍ ያህል ነው። እንግዲህ ለዛሬ የያዝነው መረጃና መልእክት ይመስላል። በኋላ ላይ ደግሞ በቀጥታ ስርጭት ላይ ደግሞ የምንገናኝ ይሆናል። እስከዚያው ድረስ የእግዚአብሔር ሰላምና ምሕረት ቸርነት ከእኛና እናንተችን ጋር ይሁን። መልካም ጊዜ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ።